በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ እግዚአብሔር አብ ዓመታዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ከቅዱስ እግዚአብሔር አብ ከአቡነ ዘርዓ ብሩክ ረድኤቱ በረከቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 13 በዚች ቀን የአእላፍ መላእክትን የበዓላቸው መታሰቢያ እናደርግ ዘንድ የቤተ ክርስቲያናችን መምህራኖች አዘዙን። እነዚህም ሥጋ የሌላቸው ረቂቃን የሆኑ ለዓለም ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ። በሰማይ ያለው ነፋሳት በደመና ውስጥ አወጡኝ፣ በእሳት ላንቃም ወደ ታነጸ ቤት አደረሱኝ። በዚያችም አእላፋት መላእክትን አየሁ። እነርሱም በእሳት ላቦት ላይ የቆሙ ልብሳቸውም እንደ በረድ ነጭ ነው አለ። ያዕቆብም እንዲህ አለ። ከምድር እስከ ሰማይ የምትደርስ መሰላልን አየሁ። የእግዚአብሔርን መላእክት በውስጧ ይወጡ ይወርዱ ነበር። ሁለተኛ ከሶርያ መመለሻው በሆነ እግዚአብሔርን መላእክትን በውስጧ ይወጡ ይወርዱ ነበር። ሁለተኛም ከሶርያ መመለሻው በሆነ ጊዜ የመላእክት ሰራዊቱን ሁሉ አየሁ አለ። ዳዊትም እንዲህ አለ። መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው። ሁለተኛም የእግዚአብሔር ሰረገላዎች የብዙ ሺህ ናቸው አለ። ኤልሳዕም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁ ታየ። ዳንኤልም እንዲህ አለ። ዙፋኖችን እስኪዘረጉለት ድረስ ደርሶ አየሁ። ብሎ የማዋይ እግዚአብሔር በላያቸው ላይ ተቀመጠ። ልብሱም እንደ በረድ ነጭ ነው፣ የራሱም ጠጉር እንደ ብዝት ነጭ ነው። ዙፋኑም የሚነድ እሳት ነው፣ ሰረገላውም የሚንቦገቦግ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። የብዙ የሆኑ መላእክትም ያገለግሉታል። የእልፍ እልፍ መላእክትም በፊቱ ይቆማሉ። በአደባባይም ተቀምጦ መጻሕፍትን ገለጠ። ሉቃስም እንዲህ አለ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት መጡ፣ እግዚአብሔርንም ሲያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ልጅ በጎ ፈቃድ እያሉ። ማቴዎስም እነሆ መላእክትም ሊያገለግሏት መጡ አለ። ሁለተኛ የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ እግዚአብሔርን መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ አላቸው የሚል ነው። ሐዋርያው ይሁዳም እነሆ እግዚአብሔር ይፈርድ ዘንድ አእላፋት የሆኑ ቅዱሳን መላእክቶቹን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማዕረጋቸውን ደረጃ ወይንም አይነት እንዲህ ብለው ተናገሩ። መላእክት፣ አጋዕዝት፣ ሥልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል ብለው ተናገሩ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ በቅዱሳን መላእክቱ አማላጅነት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 13 ወንበዴዎች ስለ እርሱ በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ አስከናፍር አረፈ። ይህም አስከናፍር ከሮሜ መኳንንት አንዱ ነው። እርሱም ለድሆችና ለምስኪነኞች ምጽዋትን የሚሰጥ
እንግዶችንና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጥፉ 13 ሽፍቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ የአስከናፍርን ዜና በሰሙ ጊዜ ወደ እርሱ ሄደው በተንኮል ይገድሉት ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ። ከዚህም በኋላ የምንኩስና ልብስን ለብሰው ከደጁ ቆሙ። ባያቸውም ጊዜ 12 ሐዋርያት እንደሆኑ እንደ ጌታ ክርስቶስ እንደሆነ አሰበ። ስለገላቸውም ወደ ቤቱም አስገብቶ ማዕድ አቀረበላቸው። እግራቸውንም አጠበ። 35 ዓመት ሽባ ሆኖ በኖረ እጁ ላይ ያንን እግራቸውን የታጠቡትን ውሃ ረጨው። ወዲያውኑ ልጁ ዳነ። እነዚያ ሽፍቶችም የሆነውን ባዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን አባቶች ሆይ ጌታ ክርስቶስ ከእናንተ መካከል የቱ እንደሆነ ንገሩኝ፣ ሰግድለት ዘንድ አላቸው። የሀገር ሰዎችም የመኮንኑ ልጅ እንደዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው፣ እንዲህም አሏቸው። የእግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞቻችን አድኑልን። ከዚህም በኋላ እነዚያ ወንበዴዎች ሾተሎቻቸውን አውጥተው በእርሳቸው ልንገል በወደድንበት እኛን ይገሉን ዘንድ እነዚህን ሾተሎች ውሰድ አሉት። እግዚአብሔር በአንተ ጽድቅ የራራልን ባይሆን ባጠፋን ነበር። ይህንንም ካሉ በኋላ ተሰናበቱት። ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው 25 ቀን ያክል የሚያስጉዝ ጎዳና ወደ ምድረ በዳ ተጓዙ። ያንንም ምስር ከአሸዋ ውስጥ በተኑት። ፀሐይ በሚገባም ጊዜ ከአሸዋው ውስጥ ሶስት ምስር ፈልገው ይቀምሳሉ። እንደዚህም 35 ዓመት ኖሩ። ከዚህም በኋላ ከሃዲ መኮንን በመጣ ጊዜ እርሱ ወዳለበት ሂደው በጌታችን ታመኑ። እርሱም ገደላቸውና የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። ያንም በአስከናፍር በእነዚህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የአገረ እንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የእንጽና ሀገር መኮንንም ለሰዎች የቀናች ሃይማኖትን በማስተማሩና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስላመነ ይዞ ጽኑ ስቃይን ብዙ ዘመናትን አሰቃየው። ከእስር ቤትም አውጥቶ ጽኑ ስቃይን አሰቃይቶ ወደ እስር ቤት ይመልሰው ነበር። ከእርሱም ጋር ስለ ሃይማኖቱ የታሰሩ ብዙዎች ቅዱሳን ሰማዕታት ነበሩ። ከነርሳቸውም በወህኒ ቤት ጥቂቶች እስከቀሩ ድረስ ያ ከሃዲ መኮንን ብዙዎቹን አውጥቶ አሰቃይቶ ንጹሕ ደማቸውን በማፍሰስ ፈጃቸው። ከዚህም በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። በዚያንም ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቱ በአገሮች ሁሉ ደረሰች። ይህ ቅዱስ አባት ጢሞቴዎስም ከእስር ቤት በወጣ ጊዜ በአገረ ስብከቱ ያሉትን መነኮሳቱንና ካህናቱን ሁሉ ሰበሰባቸው። ስለዚያ ስላሰቃየው መኮንን ነፍስ ድነትም እግዚአብሔርን እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎትን በማድረግ አደረ። እንዲህም ብሎ ጸለየለት። አቤቱ ይህን መኮንን ማረው፣ እርሱ ለእኔ ታላላቆች የሆኑ በጎ ነገሮችን አድርጎልኛልና ወደ አንተም ቤት ለመድረስ ምክንያት ሆኖኛልና አቤቱ እንዲሁ በአንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት። የዚያ አባትም ልብ ከቂም ከበቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ይድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት።
መኮንኑም ሰምቶ እጅግ አደነቀ፣ እንዲህም አለ፣ እኔ ግን ጽኑ ስቃይን ስላሰቃየሁት እንደሚረግመኝ አስብ ነበር። አሁን እርሱ ግን ስለኔ ምሕረትን ይለምናል። የእነዚህ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ምስጢር አለ። ከዚህም በኋላ መኮንኑ ልኮ ይህን አባት ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛ የወልደ እጓለ እመሕያው እግዚአብሔርን ሰው የሆነበትን ምክንያት ከብዙ ዓመታትም አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር ልጅ ሰው በመሆኑ ትንቢታቸው እንደተፈጸመ ስለኛ መከራ ተቀብሎ ተሰቅሎ ስለመሞቱ፣ ስለ ትንሣኤውና ስለ ዕርገቱ ዳግመኛም ለፍርድ ስለመምጣቱ አስረዳው። መኮንኑ በክብር ባለቤት በጌታችን ኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ። ሹመቱንም ትቶ መነኮሰ፣ በገድልም ተጠመደ። ከዚህም አባት ጢሞቴዎስ መንጋዎች ውስጥ የተቆጠረ ሆነ። ይህም አባት ጢሞቴዎስ የቀረ ዘመኑን መንጋዎቹን ሁልጊዜ እያስተማረ በቀናች ሃይማኖትም ላይ ያጸናቸው ኑሮ በሰላም በፍቅር በአንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ አሜን። በዚህችም ቀን ለአባቶች ሊቃነ ጳጳሳት 64ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ይህም አባት ከእስክንድርያ ሰዎች ወገን ነው። በቤተ ክርስቲያንም ንብረት ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋድሎ የጸና ንጹሕ ድንግል ነው። በጠባዩም የዋህ ቅን የሆነ በዕድሜውም የመሸመገለ ነው። ሊቀ ጳጳሳት አባ ፊላትዮስም ባረፈ ጊዜ ለዚህች ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚህች ሹመት ስለሚሻል ሰው በወንጌላዊ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳሉ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፈቃድ ሊቀ ጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱም ጋር ከንጉሥ የተቀበላቸው ጭፍሮች እንዳሉ ሰሙ። ኤጲስቆጶሳቱም የአባቶቻችን የሐዋርያትን ሥርዓት በመተላለፍ መማለጃ በመስጠት ስለሚደረገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩና የሚማልዱ ሆኑ። እነርሱም እግዚአብሔርን እየለመኑ ሳሉ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆምጣጤ የተመላ እንዝራ በእጁ ይዞ ነበር። እርሱንም አድጦት ከመሰላሉ ጫፍ እስከ ታች ወደቀ። እንስራውንም እንደዚያ ፈጥኖ ተነሳ። እንስራውንም አልተሰበረም፣ ሆምጣጤውም አልፈሰሰም። ኤጲስቆጶሳቱ ይህን መልእክት ባዩ ጊዜ እጅግ አደነቁ። የአገሩንም ሰዎች ትንሹንም ትልቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉም ተስማምተው ይህን አባት ዘካርያስን በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። ከዚህም በኋላ ብዙ መከራና ሐዘን በላዩ ላይ ከግብፅ ንጉሥ አልክህም ዘንድ ደረሰ። ይህም ገዥ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ ኤጲስቆጶስነት ሹመኝ አለው። አባ ዘካርያስም ልጅ ሆይ ታገስ፣ አባቶቻችን ሐዋርያትም ያዘዙትን ሥርዓት እንተላለፍ፣ ግን ወደ ገዳመ ተመልሰ ስለ ነፍስ ድነት ተጋደል፣ እግዚአብሔርም የፈቀደ ይሁን አለው። ይህንንም በጎ ምክር በሰማ ጊዜ ያ መነኩሴ ተቆጣ። በልቡም ሰይጣን አደረበትና ወደ ግብፅ ንጉሥ ሄዶ በሐሰት ነገር አባ ዘካርያስን ወነጀለው። ንጉሡም የከበረ አባት ዘካርያስን ይዞ አሰረው። ከዚህም በኋላ
ተነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶችም ከቶ አልቀረቡትም። ንጉሡም የአንበሶችን ጠባቂ ተቆጣ፣ ከሊቀ ጳጳሳቱ ጉቦ የተቀበለ መስሎት ነበርና። ከዚህም በኋላ አንበሶችን አስራባቸውና ሊቀ ጳጳሳቱን የላም ደም ቀብቶ በድጋሚ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሡም አደነቀና ከአንበሶች መካከልም እንዲያወጡ ታዘዘ። ከዚህም በኋላ 3 ወር አሰረው። ሁልጊዜም እንዲህ የሚለው ሆነ፣ የክርስቲያንን ሃይማኖት ትተህ ወደኛ ሃይማኖት ካልገባ አለበለዚያ እኔ አሰቃይቼ በሰይፍ እገላለሁ፣ ዳግመኛ ለአንበሶች እጥላለሁ ወይንም ከእሳት ውስጥ ጨምራለሁ። የከበረ አባት ዘካርያስ ግን በሃይማኖቱ በመጽናት ምንም አልፈራም። ሁለተኛ ብዙ ቃል ኪዳኖችን ገባለት። እንዲህም አለው፣ ትእዛዜን ተቀብለ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት እሰጥሃለሁ፣ በሁሉ መሳፍንትንም ላይ መስፍን አድርጌ እሾምሃለሁ። ቅዱስ አባት ዘካርያስም በዓለም ያለ መንግስትን ሁሉ ብትሰጠኝም ቀናች ሃይማኖቴ አልተውም ብሎ መለሰለት። ከዚህም በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስቄጥስ ገዳም ሄደ። ንጉሡም ስለመፍራት ከእርሱ ጋር የሄዱ ብዙ ኤጲስቆጶሳት ነበሩ። በሚገዛቸውም አገሮች ሁሉ ያሉትን አብያተ ክርስቲያናት ሁላቸውንም እንዲያፈርሷቸው ንጉሡ አዞ ነበርና። ታላቅ ስቃይንም እያሰቃየ ብዙዎች ክርስቲያኖች ከሃይማኖታቸው አወጣቸው። የክርስቲያንም ወገኖች በዚህ መከራ ውስጥ 9 ዓመት ኖሩ። ከ9 ዓመትም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ሕዝቡን ይቅር አለ፣ ቁጣውንም መለሰ፣ መከራውንም ሁሉ ከላያቸው አስወገደ። ንጉሡ በሚገዛቸው አገሮች በሁሉ ቦታዎች አብያተ ክርስቲያናት እንዲታነጹ ከእነርሱም የወሰዱትን ገንዘባቸውን ሁሉ ምድራቸውን ጉልት እንዲመልሱላቸው ንጉሥ አዘዘ። ከዚህም በኋላ ሁሉም አብያተ ክርስቲያኖች ታሰሩ። ከፊተኛው እጅግ የተሻሻሉ ሆነው ዳግመኛም ታድሱ። ይህም አባት ዘካርያስ ብዙዎች አብያተ ክርስቲያናትን ሠራ። ክርስቲያኖችም በአብያተ ክርስቲያኖቻቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደወሎቻቸውን እንዲደውሉ ንጉሡ አዘዘ። ክርስቲያኖችም በታላቅ ደስታ የሚኖሩ ሆኑ። የቤተ ክርስቲያን ሕግ ሁሉ የቀና ሁለንተናዋ። ይህም አባት ቤተ ክርስቲያናትን እየሠራ የሚያሻቸውንም እያሰበ 12 ዓመት ኖረ። በአንዲት ዕለትም በሥጋው ለምጽ ያለበት ስሙ መርቆሬዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። ዘካርያስም በትሕትና በቅን ልቡና እንዲህ አለው፣ ወንድሜ አባ መርቆሬዎስ ሆይ በአንተ ላይ ስለደረሰ ስለዚህ ደዌ እኔም በጸሎቴ እረዳሃለሁ። እግዚአብሔርም ሙሴን በፍርድ ውስጥ ለማንም አታድላ ያለውን አንተ ታውቃለህ። ስለዚህ ይህ ለምጽ ደዌ በላይ እያለ ክህነት አይገባም፣ መጽሐፍ ርኩስ ነው ብሎታልና አለው። ኤጲስቆጶሱ አባ መርቆሬዎስም አለቀሰና አባቴ በጸሎት እርዳኝ አለው። ከዚህም በኋላ ከእርሱ ዘንድ ወጥቶ ሄደ። በአገረ ስብከቱ ወዳለች እመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ገባ። ከዚህም ደዌ ታነጻው ዘንድ ወደ እርሷ በመጸለይና በመማለድ ያለቀሰ በእመቤታችን ማርያም ስዕል ፊት ቆመ። ከሰኞ ጠዋት ጀምሮ እንዲህ እያደረገ ቀንና ሌሊት እየጸለየ የጾመ ኖረ። በረቡዕ ዕለትም በ9 ሰዓት ደክሞት የእመቤታችን የቅድስት ድንግል ማርያም ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፉም ውስጥ ሳለ የስዕሊቱ እጅ ሥጋውን ሲዳስስ አየ። በዚያንም ጊዜ ነቅቶ ሥጋው ከለምጹ ነስቶ አገኘው። ታላቅ ደስታም አደረገ።
ጌታችንም ኢየሱስ ክርስቶስንም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። ረዶም ሲመጣና ልጄ ሆይ ሥጋዬን እመቤታችን ማርያም ከደዌ አንጽታለችና አለው። በዚያችም ቀን ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚት ሰንበት ድረስ ኖረ። ከዚህም በኋላ ተነስተው ወደ ሊቀ ጳጳሳት በዘካርያስ ቤት ሄደ። በዕለተ እሑድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው። እንዲህም አለው፣ ይህ ሁሉ የተደረገልኝ በከበረች ጸሎት ነው። የከበረ አባ ዘካርያስንም እንዲህ ብሎ መለሰለት፣ እግዚአብሔር ንጹሕና ቅን የሆነ ልቡናን ተመልክቶ ልመናንና ንባንም ተቀብሎ ከደዌ አነጻ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰ ሥጋውንና ደሙን ልታቀብለን ይገባል። ያን ጊዜም መሥዋዕትን ሰርቶ ቀድሶ ሥጋውንና ደሙን አቀበላቸው። በቤተ ክርስቲያን ያሉትም ሁሉ ከእርሱ ቡራኬ ተቀበሉ። ስለዚህችም ምልክት አደነቁ። ድንቆች ታምራትን የሚያደርግ እግዚአብሔርንም አመሰገኑ። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ ዘንድ መጥቶ ሰገደለት፣ በፊቱም አለቀሰ። እግሮቹንም እየሳመ እንዲህ አለው፣ አባቴ ሆይ ራራልኝ፣ እኔ ተሳስቼ በኃጢአት ወድቄአለሁና። ወዲያውኑ ሥጋዬ ሁሉ ለምጽ ሆነ። አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻላልን አለው። አሁን አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። በዚያችም ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው፣ ፊቱን ወደ ምስራቅ መልሶ በመቆም በቀንም በሌሊትም ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ። በዘካርያስም ከ3 ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂት ውሃም ሰጠው። 3 ሱባዔዎችንም እንዲያደርገው ሥጋውን ጎበኘ፣ ለምጹንም አገኘው። በወር መጨረሻም ጎበኘው፣ ለምጹም በሥጋዬ ላይ አገኘ። ልጄ ሆይ በርታ፣ አትፍራ አለው። 40 ቀኖችም ከተፈጸሙ በኋላ ጎበኘው፣ ሥጋው ከለምጹ ነስቶ አገኘው። ዘይትንም ቀባው። ልጄ ሆይ እነሆ ድነሃል፣ ነፍስን ጠብቅ፣ ከእንግዲህም ዳግመኛም ወደ ኃጢአት አትሥራ፣ እንዳትመለስ ተጠበቅ አለው። እሱም እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት እጆች ድንቆች ታምራትን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማዕታት ዘመን በ760 ነው። ለእግዚአብሔር ምስጋና ይሁን። እኛም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚሁ ቆየን። አሜን። አቡነ ዘበሰማያት